ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። በሞት ጥላ መካከል የበቀለች የጽናት አዝመራ ትዕግስት ለሷ ስሟ ብቻ አይደለም። የደረሰባትን የመከራ እቶን አልፋ የመቃብር አፋፍን ረግጣ የተመለሰችበት የህልውናዋ ምስክር እንጂ ባመነችውና ህይወቷን አሳልፋ በሰጠችው ሰው የተከዳችው ትዕግስት የደረሰባት ግፍ ሰምቶ ለማለፍ ይከብዳል። ያቀፋት ገላ፣ የተደገፈችው ትከሻ ወደ አውሬነት ተቀይሮ ከአንገቷ እስከ ሆዷ ድረስ በስለት እንደ ጨርቅ ሲተለትላት የነበረው ጭካኔ ሰው ለሰው እንዴት እንዲህ ያደርጋል ያስብላል። በስጋዋ ላይ የታተመው ያ ጥልቅ ጠባሳ የበደል ምልክት ብቻ አይደለም፣ ሞትን ያሸነፈ የጽናት አሻራ፣ ዳግም የመወለዷ አዋጅ እንጂ። ትዕግስት ለፍትህ የሄደችበት ርቀት ከቁስሏ በላይ ያማል። ጨካኙን አጥፊ ለህግ ለማቅረብ ስትል ካቆሰላት ጠላቷ ጉያ ስር ተለጥፋ ለመኖር ተገዳለች። የመከራው ማዕበል አላርፍ ሲላት እስከ ጎዳና ህይወት ወርዳለች። ለፍትህ ስትል ክብሯን፣ ሰላሟንና ቤቷን መስዋዕት አድርጋለች። ዛሬ ያ አረመኔ በህግ ቁጥጥር ስር ቢውልም የትዕግስት ስጋት ግን ገና አልበረደም። ከተለቀቀ እኔንም ቤተሰቦቼንም መግደሉ አይቀርም ስትል የምታሰማው የድረሱልኝ ጥሪ የሁላችንንም በር ያንኳኳል። ትዕግስት የሺህ ግፉአን ድምፅ ነች። የሷ መጽናት ለሌሎች ተስፋ፣ የሷ መታገል ለፍትህ መከበር ትልቅ ትምህርት ነው። ዛሬ ከጎኗ ካልቆምንና ተገቢው ፍርድ እንዲሰጥ ድምፃችንን ካላሰማን ነገ ሌላ ትዕግስት መፈጠሩ አይቀርም። የደረሰባትን አሰቃቂና ለማየት የሚዘገንነውን ፎቶ ማየት አቅሙ ካላችሁ ባዮ ላይ ባለው የቴሌግራም ሊንክ ገብታችሁ ተመልከቱ። ፍትህ ለትዕግስት የጽናት ተምሳሌቷን በዝምታ አንሸኛት። የዚህች እህታችንን ቪዲዮ ከተመለከትኩ በኋላ ለተኛ ያልኩትን ትቼ ነው ቪዲዮ እየሰራሁላችሁ ያለሁት። ሼር ኮፒ ሊንክ አድርጉት። እህታችን እንግዲህ ብዙ ትራማ ውስጥ እንዳሳለፈች ማለትም የአይምሮም ሆነ የአካላዊ ጉዳቶች እንደገጠሟት መረዳት ይቻላል። ታሳዝናለች በጣም። ይህንን ያደረሰባት ደግሞ አውሬ ወይም እንስሳ አይደለም፣ ከአውሬ የከፋው በጣም እንግዲህ በራሳችን እንፈርኛ ወንዶች ከአውሬ በከፋ ሁኔታ ባል ተብሎ የቀረባት የገዛ ፍቅረኛዋ የራሷ ባል ነው ይሄን ያደረገው። አንገቷን በጩቤ አርዶ ሆዷን ተርትሮት እንግዲህ ትረፍ ያላት ነፍስ እግዚአብሔር አተርፏት ነው አሁን ለምስክርነት በታ የነገረችን ያለችው ታሪኳ። በጣም ነው የሚያሳዝነው፣ በጣም ነው የሚረብሸው። እንግዲህ ከቻላችሁ እናንተ አዳምጡት ዩቲዩብ ቪዲዮውን። ግን በዚህ ውስጥ እሷን አለማድነቅ አይቻልም። ከዛ ሁሉ ችግር ውስጥ ወጥታ እንደገና እሱን ለማሳሰር የከፈለችው መስዋዕት፣ ሆዷን በስለት የተረተረው፣ አንገቷን ያረደው ከሱ ጋር ተመልሳ አድራ ነው እሱን ለማስያዝ የበቃችው። በጣም እሷን አለማድነቅ አይቻልም፣ አለማጨብጨብ አይቻልም። ለእሷ እሷን እናደንቃታለን ይህን በማድረጓ ለፍርድ በማቅረቧ። ነገር ግን ሰው ያስፈልጋታል፣ ከጎኗ ልትሆኑ ይገባል። ምንም አይነት በሚያስፈልጋት ሁሉ እንድትተባበሯት ጥሪ ያስተላልፋለሁ ማለት ነው። በዚህ ውስጥ ግን ወንዶች እህት እናት ያላችሁ፣ በእንደዚህ አይነት ጭካኔ ውስጥ ያላችሁ፣ በእንደዚህ አይነት ነውር ውስጥ ያላችሁ ወንጀሉን ህግ ይጠይቃችሁ። ኃጢአት እንደሆነ ግን እኔ በማቀው ልንገራችሁ፣ ይሄ ኃጢአት ነው። የእግዚአብሔር መንግስት መውረስ ማትችሉበት ኃጢአት ነው። በምድር ወንጀል ነው፣ ብትሞቱም ደግሞ ኃጢአት ነው። ለቤተክርስቲያን ጥሪ ማስተላለፍ ፈልጋለሁ። ቤተክርስቲያን እንደዚህ አይነት የሚያደርጉትን በንስሐ ልጆቹ አማካኝነት፣ በንስሐ አባቶች አማካኝነት ተከታትላ ከቤተክርስቲያን ልለያቸው ይገባል የሚል አቋም አለኝ። በሚስቶቻቸው ላይ እንደዚህ አይነት ጭካኔ የሚፈጽሙ ባሎች ከቤተክርስቲያን ተመትረው ሊለዩ ይገባል። እንደ ምእመን ሊቆጠሩ አይገባም። የትኛውም ክርስቲያናዊ ህብረት ሊያደርጉ አይገባቸውም የሚል አቋም አለ። ምክንያቱም ፍትሐ ነገሥታችንም ያስቀምጠዋል። ባል ሆን ብሎ ሚስቱን ከቤቱ እንድትወጣለት ወይም ደግሞ ለመለየት ፈልጎ እንደዚህ አይነት የማሰቃየት ስራ ወይም የሚያሰቃያት የሚበድላት ከሆነ ነው የሚለው ቁርባን እንዳይቆርብ ወይም ደግሞ ቅዱስ ቁርባን እንዳይቀበል ይደረግ፣ ከቤተ ክርስቲያን ይነጠል፣ ይመተር፣ ይለይ ነው የሚለው። ስለዚህ ከቤተ ክርስቲያን ይለይ ባል ሚስቱን የሚያሰቃይ ከሆነ የሚል አስተምሮ ፍትሐ ነገሥታችን ላይ ስላለ ይህን አስተምሮ ትውልዱ እንዲያውቀው ማስተማር ጤናማ ነው። ወንዶች ይህን ልታውቁት ይገባል። ሚስታችሁን የምታሰቃዩ ከሆነ እንዳስተምሮታችን መሰረት ክርስቶስ ቤተክርስቲያንን አላሰቃያትምና እስከ ሞት ድረስ ወዷታልና ወንድ በክርስቶስ እንደተመሰለው
ቤተክርስቲያን ደግሞ ሴት በቤተክርስቲያን እንደተመሰለችው ባል ሚስቱን መንከባከብ መጠበቅ እንዳለበት ክርስቶስ እስከ ሞት ድረስ ቤተክርስቲያንን እንደጠበቃ እንደተከባከባት እንደዛ ምሳሌው መሆን ማይችል ከሆነ ከቤተክርስቲያን ይነጠል ነው የሚለውና አስተምሮታችን ይህንን ልታውቁት ይገባል። ሌላ ቦታ ላይ እንደው የሆነ ገድል የሆነ እንትን ላይ ባል ሚስትን ይምታ የሚል ብታገኝ ሪጀክት ሊደረግ የሚገባው በስህተት የገቡ ሚሆን ነው። እንደዚህ አይነት የሚያስተምሩም ካሉ ተሳስተዋል። መጽሐፍ ቅዱስ በግልጽ ባል ሚስቱን እንዲንከባከባት እንዲጠብቃት መራር አዛኝ እንዳይሆንባት የሚያዝ ስለሆነ እንዲሁም ሃይማኖተ አበው ላይ እንደዚህ የሚል አለ። ከሰው ወገን ማንንም አትምታ። በደንብ አስተውሉ። ከሰው ወገን ማንንም እንዳትመቱ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር ይኸውም በፍጹም ጥንቃቄ ይሁን። በእጅህ እንዳይሞት ሞትን ያመጣ ዘንድ ለሴጣን ብዙ ምክንያት አለውና። ስለዚህ ሞት እንዳያመጣብህ ሕፃን ልጅን ከምትገስጸው በቀር በትንሹ ከምትቀጣው በቀር ሜቢ ልቆነጥጠው ትችላለህ ሕፃን ልጅን። እሱንም በጣም ጥንቃቄ እሱም መሆን የለበትም። ስለዚህ ማንንም እንዳትመታ ነው የሚለው መመሪያችን፣ ሃይማኖታችን። ሃይማኖተ አበው እንደዛ ነው የሚለው። ፍትሐ ነገሥት ላይም እንደነገርኳችሁ ይሄን የሚያደርግ ካለ ሚስቱን እንደዚህ የሚያደርግ ካለ ከቤተክርስቲያን ህብረት እንዲለይ እስከ 7 ዓመት ድረስ በንስሐ እንዲቀመጥ ተለይቶ በንስሐ ማይመለስ ከሆነ ከህብረቱ እንዲለይ ቢሞት እንዳይቀበር እንዳማኝም እንዳይቆጠር ነው የሚለው። ስለዚህ አትሊስት ወንዶች በትዳራቸው ላይ ለሚስቶች ሩሩ አዛኝ ሊሆኑ ይገባል። ይህም ማያደርጉ ከሆነ ግን ቤተክርስቲያን እንደዚህ አይነት ጨምላቃ ወንዶችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ እኔ። ህጉ እንዳለ ሆኖ በህግም ደግሞ እንደዚህ አይነት ወንዶች መታወቂያቸው ላይ ሴትን ልጅ እንዲያደረገ ነው ተብሎ ሊጻፍበትና ያ ዶክመንቱ በቀላሉ ሴቶች አክሰስ የሚያደርጉት መሆን አለበት። እንደዛ እንዲሆን መሰራት አለበት ብዬ አምናለሁ። በቀላሉ ስለ እኔ ስለ ሴት ያለኝ ፋይሌ የሚወጣ ማለት ነው። ያው የመጀመሪያ ሚስቱን እንደዚህ አድርጎ እንደዚህ የተፋታ ነው፣ ሚስቱን እንደዚህ መጥቶ ደብድቦ እንደዚህ ያደረገ ነው የሚል ሊጻፍባቸው ይገባል የሚል አቋም አለኝ። ይሄ ከመንግስት አንጻር ነው። ቤተክርስቲያን ግን እንዳልኳችሁ እንደዚህ አይነት ጨምላቃ እንትኖችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ። ምዕመናን ደግሞ ጥንቃቄ ልታደርጉ ይገባል ማለት ነው። ይሄ ቀላል አስተምሮ ስላልሆነ ልክ እኔ ጋር መጡ ቁጭ ሲል ያዙት። እኔ ዝም የቁጭ ባልኩበት ነው የቀረው። ምንም አላልኩ። የማታውቂ መስለሽ ነው የደነገጥሽው? በቃ ደነገጥኩኝ። ምንም ዝም ብዬ በቃ ደነዘዘ ሰውነቴ። ቁጭ አልኩ ባለሁበት። ያቺ ቀን ናት ትዝ የምትለኝ። የተሰቃየሁባት ቀን፣ የተራብኩበት የተጠማሁበት ቀን፣ መታከሚያ አጥቼ የተንገላታሁበት ቀን ነው ትዝ የሚለኝ። እሱን ሳይሆን ህፃንነቴን ያጣሁበት እንዳልሰራ ያደረገኝ ያ ነገር ነው ትዝ የሚለኝ። እንዳይታሰርም ማለት ነው። ስንት ዓመትሽ ነበር ያኔ? አሁን ስንት ዓመትሽ? አሁን 21 ዓመቴ ነው። ስለዚህ ገና በ20 ዓመትሽ ነው። በ20 ዓመቴ ነው እንደዚህ ያደረገኝ። ምን አለ እሱ ሲያዝ? ደነገጠና ምንም አላለም፣ ሳቀ። አይኔን እያየ ሳቀ። ተከትዬ እነሱ ከፊት ገቡ። እኔ አይዞሽ ምናምን ብዬ ራሴን ጥዬ ተረጋግቼ ሄድኩኝ። ተከተለሻቸው? አዎ፣ ፖሊስ ጣቢያ ሄድኩኝ። ለምንድን ነው እንደዚህ እያደረግካት ተባለ። ምንም ራሴን አላቅም፣ አሞኝ ነው አለ። አሞኝ ነበር፣ ምንም ራሴን አላቅም ምናምን አለ። የ6ኛ ጣቢያ ፖሊሶች ተደወለላቸው፣ መጡ። እነሱ ወሰዱት ወንጀል ወደ ተፈጸመበት ቦታ። አዎ፣ ወደዛ ቦታ ሄደ። ከዛ በኋላ በቃ እኔ መከታተል ጀመርኩኝ። በደንብ እንኳን እንደዚህ እንዳሁን እንትን ማለት አልችልም። አወቀ አንቺ እንዳስያሽው? አወቀ። ተብሽም ከወጣ በኋላ ወይ ዛቻማ በጣም ስልኬን በቃሉ ስለሚያውቁ በተለያየ ስልክ ነው የሚደውለው። እዛ ደግሞ የሆኑ ዘመዶች አሉት። እንደዚህ እናደርግሻለን፣ በጭራሽ እሱ ታሰረ ማለት አንቺ በህይወት አትኖሪም፣ እሱ ይፈታል፣ አንቺ ግን ለህይወትሽ አደጋ ነው፣ ቤተሰቦችሽን አትፈልጊያቸው ከሆነ አሳስሮ አስፈረጅበት ምናምን ይሉኛል። እኔ ግን ያው አንድ ይወስኛለሁ፣ የሆነው ነገር ይሁን ብዬ ስላሰብኩበት ምንም ያክል ዋጋ ለመክፈል ዝግጁ ነበርኩኝ። ልክ በዋስትና ወጣ ሲባል ምንም ማድረግ አልችልም፣ ዝም አልኩ። ቆየሁ ባህር ዳር። ለቤተሰቦቼ የነበርኩ ብር መላክ ምናምን
ያስለመድኳቸው ያለው ነገር እያሸጥኩኝ ብሩ ማስላክ ጀመርኩ። ግዴታ ስለሚያስፈልገኝ የቤት እነሱ ወደ አንቺ ይልኩልሽ ጀመር። ከቤት ያለውን ነገር በግም ከብት እኔ የገዛውላቸው ነገር በሰዓቱ እሱን ነገር እየሸጡ ይልኩልኛል። ያው ስራ መስራት ስለማልችል ከዛ በኋላ እንደዛ ሆኜ አዲስ አበባ እንደገባ ሰማሁ።